ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮ በእርግጠኝነት ሁላችሁም ትወዱታላችሁ። ሄርሜላ ዛሬ በጣም ቅጥል የምትልበት ቀን ነው። እንዳቃጠለቻችሁ ትቃጠላለች ማለት ነው። ዛሬ ታስታውሳላችሁ፣ ከዚህም ፊት ማለት ነው አብርሃምን ስታገኘው ሩታ ምንም አልመሰለቻትም፣ ሚስት ሆና ማለት ነው። ምንም አይነት ነገር ስለሷ መጨነቅ የሚባል ነገር የለም። ግንስ በቃ እንደፈለጋት ትሁን፣ በእኔ ምክንያት አይደለም የተጣላችሁ ብላ ጭራሽ ይኸው እስከ መለያየት ድረስ ያደረሳቻቸው እሷ ነች አይደለ? ዛሬ አብርሃም ፕራንክ አረጋታለሁ አለ ከሌላ ሴት ጋር ሆኖ። ሄርሜላ የሚሰማትን ስሜት ማወቅ ፈልጋለሁ አለ። ለምንድን ነው በዚህ ልክ እሷን ለመፈተን? ማለት ፍቅረኛ አይደለችም፣ ወደደችው አልወደደችው፣ ለምንድን ነው ያስፈለገው? ይሄ አብርሃም ከሌላ ሴት ጋር ሆኖ ሄርሜላ ተናደደች አልተናደደች ለምን አሳሰበው? እሱ በዚህ ልክ ሊያስጨንቀው ይገባል ነው ወይስ ምን ያህል እንደምትወደው ለማወቅ ፈልገው ነው? እንግዲህ አብርሃም ዛሬ ሄርሜላ ምን ያህል እንደምትወደው ሊፈትናት የፈለገውና ሩታ የተሰማትን ስሜት ሄርሜላ ይሰማታል ማለት ነው ዛሬ። ስለዚህ በሰፈሩት መሰፈር አይቀር የሚባለው ነገር ይሄ አይደለ? ሌላ ሄርሜላ እያልኩኝ ወይኔ በጣም ነው ወደነት በአካል አገኛለሁ እያንተን ቃልት ይገባል። ሄርሜላ ብቻ ተመልከቷት፣ በቃ እረር ድብን እያለች ነው። ጭራሽ ሄርሜላ ያደረገችው ይሄን ነው። በነገራችን ላይ አብርሃም በትክክል አንዳንዴ ሄርሜላ ያደረገችውን ነገር እቺ ልጅ እንድታደርግ ጋብዟታል። አንዳንዴ መልእክቱም ጥሩ ነው ብዬ አስባለሁ። እንግዲህ ዛሬ ሩታ ይሄንን ቪዲዮ እያየች ከሆነ ሄርሜላም ራሷን የምትጠይቅበት ይሆናል ማለት ነው። ማለት እንደ ሰውኛ ካሰበች ማለት ነው። ዛሬ እሷ የተሰማት ስሜት ያኔ እሷ ስታደርገው ሩታ ሊሰማት እንደሚችል ዛሬ በእርግጠኝነት አንደርስታንድ ታደርጋለች ብዬ አስባለሁ። ግን ሰልፊሽ ስለሆነች በቃ ራስ ወዳድ ስለሆነች ያን ስሜት ይሰማታል የሚል ደግሞ እምነት ያስቸግራል፣ እውነት ለመናገር በዛ ልክ ለማሰብ ማለት ነው። ስለዚህ ሄርሜላ ዛሬ ስትጨስ እናያለን ማለት ነው። ባከን ደግሞ እንዴት ደስ የምትለው ሰላም ነው። ጭራሽ በቃ አገኛለሁ ይራሳስ በላቅ ወይኔ ጉድ። ሄርሜላ የአብርሃም ጓደኛ ሳይሆን የምትመስለው የአብርሃም ፍቅረኛ ነው። እንግዲህ በጣም ጥልት ታርጋታለች ማለት ነው። በቃ እንዴት እይታዋ ሁሉ እያያችሁ ነው አለ። እይታዋ ሁሉ በጣም ያስፈራል። ልጅቷ ግን ያው ጎበዝ ናት፣ በጣም ጥሩ አክተር ናት ማለት ነው። እውነት በጣም ቆንጆዬ ነክ። ማንሽ ግን ማን ታውቂያለሽ? በጣም ነው ሙድ ሰማይ ወይ እውነት በጣም ነው ሙድ በጣም ነው። እሺ ማደንቀኝ ባከ አንበሳ እውነት ሄርሜላን ተመልከታት። እንግዲህ አብርሃም ግን በቃ ያኔ ሄርሜላ ስትመጣ ያሳያትን ፊት ነው አሁንም ለዚች ልጅ እያሳየ ያለውና የተለየ ነገር እያሳየ አይደለም ማለት ነው። ቪዲዮ እየቀረጥን ነበር ከሰው ጋር ነው። እኔም ካምፓላ አንድ ቤተሰብ ሆናለሁ ብኛቸው ፎቶ እንነሳ በእናትህ እንዴ ፎቶ እንነሳ አንሺን ቢሏት ጥሩ ነበር። እሷ እንድታነሳቸው ምናምን ነገር ቢያደርጓት ጥሩ ነበር። እውነት እንነሳ እሷም ተግባ እኔ እናንተ መጀመሪያ እንነሳ በእናትህ። አስተያየቷን ብቻ ተመልከቱ። እውነት ሄርሜላ እንዴት እንደጨሰች ማለት ነው። ከቻልክ ስልክ ቁጥርህን ትሰጠኛለህ እንድናወራ። እሰይ ይሄ ነው በቃ ትክክለኛና ትክክለኛ ጥያቄ ማለት ነው። ችግር አለ? ከልቤ ስለምወድ ነው እንደዚህ ካሜራ ፊት ሁሉንም ነገር ማድረገው። ስልክ ቁጥርህን ስጠኝ ከጻፍልኝ። ምን ይከበደኝ በእውነት ነው እኮ ቁጥርህን አልገባኝም። ምን ችግር አለ እንዴ? ታውቃታለህ? ምን ችግር አለ እንዴ? አንቺን ሴት ያቅሻል ሳያቅሻል ለመተሽ በህይወት ውስጥ የገባሽው። ስለዚህ ምን ይሄን መጠየቅ እኮ መብትም የለሽም። ጓደኛው ነኝ እያልሽን አይደለ? ለምንድን ነው አያችኋል? እውነቱ ወጣ ማለት ነው። እውነቱና ትክክለኛው ነገር ወጣ ማለት ነው። አብርሃምን ኖርማል ጓደኛሽ ሳይሆን እንደ ፍቅረኛሽ ስለሆነ የምታስቢው ለዚህ ነው የምትከለኪው። ሌላ ምንም አይደለም። ሰው ዲሽ አታውቂም እንደንሽ ጻፍልኝ በእናትህ ጻፍልኝ በእናትህ እንደው ከቻልክ ሄደን ነው ለብቻችን በጣም ብዙ ነገር አንቺስ ከሰው ጋር እያለ አይደል አብርሃምን ከሩታ ይነጠልሽው? እሷ ሰው አልነበረችም? ዛሬ በትክክል ማለት ነው
ሩታ የተሰማት ስሜት በደንብ ይሰማሻል ብዬ አስባለሁ። ሩታ ይሄንን ቪዲዮ ስታይ እንግዲህ ደስ እያላት ነው ይሄን ቪዲዮ የምታየው ማለት ነው፣ በጣም በመቃጠልሽ ማለት ነውና ለአንቺም ጥሩ መልእክት ይሆናል ብዬ አስባለሁ። ለምናም ነበር ብዙ ነገር እኮ አንዴ ይቅርታ ስላቋረጥን ከሱ ጋር ነው እያወራ ያለው ትኝነት ጻፍልኝ ተደረልበናት አብርሃም አመሰግናለሁ። ያንተን ተመክኝነት እንጂ በጣም እደውልበታለሁ። እሺ ያዘው። እሺ ስሊቃ ብቻ እናወራ እኔ እናንተ እኮ ባሬ ትወራት ይችላል። እሺ ቆንጆ እንግዲህ ከሰው ጋር ነው አይደል? አድናቆትሽን ገለጽ ማለት ነው። እየተስማማች ምንድነው የሚያኮሳትርሽ? እኔ ከሱ ጋር ነው ያወራው ሲጀምር። እውነት ነው አብርሃም ያወራው ከሷ ጋር ነው። አንቺም ጓደኛ ነሽ፣ በቃ ኖርማል ጓደኛ ነኝ እያልሽ አይደል እንዴ? ስለዚህ ምን ያበሳጭሻል? መናደድ እኮ አይጠበቅብሽም እንዴ? ይሄን አልፊትሽንም መዘብዘፍ አይጠበቅብሽም። ምንሽም አይደለም እንግዲህ እየነገርሽም ባለሽው። ስለዚህ የደበቅሽው ማለት ነው በውስጥሽ ደብቀሽ እየተጓሽበት ያለው ነገር ዛሬ ፊትሽ በደንብ አድርጎ አውጥቶታል ማለት ነው። እሱ እኮ ፍቃደኛ ነው። አንቺ ነሽ እኮ እሱ ፍቃደኛ አይደለም። ፍቃደኛ ነው። አንቺ ነሽ እየከለከልሽው ያለሽ። ፍቃደኛ አይደለም። ኦዲየንስን ማክበር ስላለበት አያልቅብኝም፣ ግን ኦዲየንስን ማክበር ስላለበት ሊሆን ይችላል እዚች ጋር ዝም ያለሽ እንጂ አንተ እንዳትላትም እንዴት ነው የሚያደርጋት? አይሽ እንዲህ ነው። አንቺንም አንድ ማለት አቅቶት ነው ትዳሩን ያጣው ማለት ነው አብርሃም ማለት። ትላንትና ትዳሩን ያጣበትን ነገር እየነገረሽ ነበረ። በአንቺ ምክንያት ትዳሩን እንዳጣ ነገሮች ነበረ። ዛሬ ደግሞ አንቺ ራሱ እንዴ አንድ አትላትም እንዴ ያልሽው። አንቺን አንድ ቢል ኖሮ አብርሃም እዚህ ደረጃ አይደርስም ነበረ ማለት ነው። እንዲህ በጣም ተቃጠልሽ፣ በጣም ማለት ነው። ምንም ይሄን የሚያቃጥል ነገር ምን አለ? እሺ አሁን 5 ደቂቃ ላይ ነው 5 ደቂቃ ብቻ አትሺም። ይቅርታ አንዴ እሺ ልሰደው በቃ። አይ ስነ ስርዓት አሁን በጣም አበዛሽ። ይቅርታ ስነ ስርዓት እግዚአብሔር ስነ ስርዓት በቃ ይበቃሻል። ጭራሽ ማለት ተነሳች ከመቀመጫዋ ተነስታ ጭራሽ አብርሃም አጠገቧ እንዳይደርስ ማለት ነው። አብርሃም አጠገብ እንዳይደርስ ብሎ ልትከለክላት ትፈልጋለች ማለት ነው። አውቃሽው እንደዚህ ነው። ጀመር ዞር ወደዛ እዚህ ጋር ሆነሽ ማናገር ትችያለሽ። ይቅርታ አብርሃም ደግሞ መናገር የምትፈልገው ነገር ካለ ተናገራት። ዞር በለ። ባለፈው ታስታውሳላችሁ ሄርሜላ እና ሩታ አንድ ላይ መጡ ጊዜ አብርሃምና ሄርሜላ ጎን ለጎን ሲያወሩ ሩታ መሀል ገብታ አንቺ ከወዲያ ሁኚ ምናምን ነገር ብላት ነበር። ታስታውሳላችሁ? ልክ እንደዛ ማለት ነው። አሁንም ሄርሜላ መሀላቸው ገብታ እዛ ጋር ሆነሽ አውሪ ምናምን ነገር እያለቻት ነውና ሴቲንጉ ታስቦበት የተሰራ ነው ይመስላል። ዞር ወደዛ። አይደብርሽም እንዴ አንቺ እያደረግሽ ያለሽ ነገር ገብቶሻል? እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂም እና ማንሽ አንቺ ምንም መጠየቅ ያስፈልጋል? ጓደኛ ነኝ ምናምን ነገር ብለሽ እኮ ሶሻል ሚዲያ ላይ እኮ እየዘባረቅሻለሽ አንቺ ነሽ። በቃ ምንም እኮ አሁን ማንሽ ብሎ መጠየቅ አያስፈልግም። እኔ ጓደኛው ነኝ ምንም ኖርማል ጓደኛው ነኝ ምናምን ስትይ አልነበር እንዴ? ስለዚህ እሷ ማንሽ ብሎ መጠየቁ ለምን ያስፈልጋል? በቃ አንቺ ሲጀመር የመከልከልም መብት የለሽም እውነቱን ለመናገር ማለት ነው። እንዴ በዚህን ሰዓት ላይ አንቺን የሚያንጨረጭር ነገር ምን አለ? እንደዚህ መነካካት ምናምን አመጣው። የታውቂዋለሽ አንቺ ሴት ታውቂዋለሽ። እንደመጣሽ ላው ላይ እየተጠመጠምሽ እሱን እየሳምሽ ምናምን ነገር ባለትዳር እንደሆነ እያወቅሽ ለዛው ማለት ነው። እሷ ግን ጓደኛው እንደሆንሽ ነው የምታውቀው ማለት ነው። ምን ችግር አለ? ሌላ ነገር የለውም እኮ ግን በቃ እዚህ ቦራ ምን ችግር እንደዚህ ስትነካካ ለምንድን ነው ዝም የምትለው አንተ? አዎ እውነት ነው። ሄርሜላ ራሱ እንዲህ ስትነካካ ዝም ባትል ኖሮ ከሩታ ጋር ያላችሁ ነገር አይበላሽም ነበር። ሄርሜ አንድ ጊዜ አዳምጪኝ። ምን ልታወራ የምትፈልገው ነገር እኮ ስለ ስራም ሊሆን ይችላል። በጣም ተረዳሃት? ውይ በጣም እንደዚህ መነካካት እንደዚህ ምናምን ማን ነው መብት ይሰጣት? እሷ ላንቺ ማን መብት ሰጥቶሽ ነው አብርሃምን እንደፈለገሽ እያገላበጥሽ እንደወለድሽው ሕፃን ልጅ እያገላበጥሽ የምትስሚው? አንቺ ማን ፈቀደልሽ? ባለትዳር ወንድን በዚህ ልክ ልትቆጣጠሪው ራሱ የምትፈልጊው ለምንድን ነው? መቆጣጠር እንኳን መብት የለሽም እኮ። እንደዚህ መደባበስ ምናምን ልክ ነው ብለህ ታስባለህ? ልክ አይደለም። ላንቺ ምድሉ የተሰጠው እኮ ልክ ስላልሆነ ነው። እኛም እኮ እያልን ያለ ነው እሱም ልክ አይደለህም እያልን ያለ ነው። ለዛ ታበዛችሁ። እግዚአብሔርን ካስፈለገ ትመታለች። አጣፋታለሁ። እንደዋወልና ልክ ነው አይሻልም? ጭራሽ መደዋልም እኔ ልሄድላችሁ እኔ ልሄድላችሁ ጥርግ በይ። አንዴ ብቻ ጉንጭን ስሜ ልጅ አድናቂው ቻንስ ግን ያምሻል ጉንጭን ሳምህ። ዋው በጣም ነው የሰራችው። የምር በጣም እርር ነው ያረጋቻት። የታውቂዋለሽ ምን ለጉንጭ በሳም ምናምን ተረጋጊ እንጂ ቆይ የምን መረጋጋት? እኔ እና አንቺ በተዋወቅንበት በሁለተኛ በሶስተኛ ቀን አልሳምሽኝ? ቴንክ ዩ አብርሃም።
በቃ ስለዚህ አንቺም ምንም የማይመለከትሽን ሰው ሄደሽ ተለጠፍሽበት። ስለዚህ ያንን ስሜት ዛሬ እስቲ በደንብ ይግባሽ እስቲ ላንቺ። ስለዚህ ማንም ሰው እየመጣ ሊስም ይቻላል፣ መብቱ ነው ማለት ነው። አንቺ ካደረግሽው ላንቺ ትክክል ከሆነ ለሌላውም ሰው የሚከለከልበት ምክንያት የለም። ምንሽም አይደለማ። እና ደግሞ እኔን ከሷ ጋር ማወዳደር ጀመርክ። አሁን በዚህ በወደ ደቂቃ የመጣሽ ሴት ነው አንቺ መጣሽ በ3 ቀን ሳምሽኝና እሷ መጣ በ3 ቀን አሁን ተሳመት በ2 ሰዓት ውስጥ አንቺ ራሱ እኮ ከሩታ እኩል ራስሽን ስትቆል የነበረው ከሩታ እኩል ራስሽን ኮምፔር ስታደርጊ የነበርሽ ሴት ነሽ። ስለዚህ እቺ ልጅ ከአንቺ ጋር ኮምፔር ብትደረግ ምንም ልዩነት የለውም። ምንም ማለት ነው። እዚህ ጋር ነው እንደ ወንድነት የሚጠፋው። እስካሁን ወንድ ነህ አይደል እንዴ? ጭራሽ ስድብ። ኧረ ተይ ስድቡ እርር ድብን ጎበዝ ጉንጭን አሳልፈህ ሰጠክ። ስንት ነገሩን አሳልፈው ላንቺ ሰጥቶ የለ እንዴ? ጉንጩን ቢሰጥ ምን ችግር አለው? ጭራሽ ስልኳል ብሎ ታረጋግጥ። በራስህ ንብረት ላይ ለምን ማዘዝ እንደማትችል ነው ያላቅ። ምንድነው እንደዚህ አንቺ ጭራሽ እንዴ ባለ ንብረት ሆንሽና ቁጭ አልሽ እኮ። ባለ ንብረት ሆነሽ ለምረብ ነው ታረጋግጥ። ነው አይሳስብክ። ለምረብ ነው ታረጋግጥ። ምንም አትሰራልህም። እየደወለች ከመጨቀጨቅ እኔ ልተባበራት። ጀግና እውነት አብርሃም በደንብ ነው እውነት የሰራህላት። ያው በዛውም ምን አለ አንተ ቦታ እንዳላት ለማወቅ ፈልገህ ነው። ተጫወትባት አሁን ማለት ነው። አንቺ ግን አድናቂ እንደዚህ ነው የምትቀበል? ምን እየሆናችሁ ነው? ኤርሚ ራስሽን አረጋጊ። ለማንኛውም ማለት ነው ኤርሚ ምንም አልገባችሁኝም። ፍራንክ ተደርገሻል። ፍራንክ ነው እንግዲህ የምር መጀመሪያ ተነጋግረን ምናምን እሷ ማለት ነው መልዕክቱ ይግባሽም አይግባሽም የነከነ ጥጌ ጋር የሚሰራው ልጅ ማለት ነው እሱ ጓደኛ ነች። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።